ወንድ ልጅ ኑሮ ይፈራል ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍ What the fuck? Gary. Maybe you and you know a wallow. Voila. Okay. Ya jolle tole. Kata murre farda. Ya jolle tole. Adin garajana. Ya jolle tole. Kambadi kasantu. Ya jolle lakki. ሰላም ውድ ፋሚሊ እንዴት ናችሁ? ዛሬም ባበደ ቪዲዮ ተመልሼ መጥቻለሁ። I am officially back. Yes. ለእናንተ ብዬ ማልገባበት ጉድጓድ የለም። ዛሬም እናንተን ዘና ፈታ ያደርጋሉ ብዬ አሰብኳቸው ቪዲዮ ሰብሰብ አድርጌ ይዤ መጥቻለሁ። ሁሉ ጊዜ እንደምላችሁ ይሄን ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ቪዲዮውንም እስከመጨረሻው ተመልከቱልኝ ምክንያቱም ለኔ ይጠቅመኛል። ወደ ቪዲዮ ዛሬ ጂም ተቀጠቀጠ ነው ለውጥ ዲን ወንዳታ አረቱን የተስፋ ቁርጫለሁ። ምንድነው ምን ትላለች? እኔ ፈራታለሁ። በቃ ምን ግፋ ቢልም ቢበተን አረ ያየች ነው ደፈረበል ቆፍጠን በል ወንድ ልጅ አለ ነው። አረ በእናትህ ስፖርት እየሰራ በዛ ላይ ቆፍጠን ነው እንጂ የምረን ሂዳው ተጋበል ና አንዴንሽ የትልቅ ትንሽ ልክምቦይ ጡጦ ጣቢ ልክምቦይ ቀፋፊ ልክምቦይ ነጠር ጉረኛ ልክምቦይ ዘራፋት ትንኩይ ልክምቦይ የ40 ዓመት ድንግል ልክምቦይ አረንድራራስ በኪራሱ የፈጠረ ልደርስበት ነው ለሱ ያዘነበው ለሱ ላካፋ ስለሚችል የፈጠረ ነው እንጂ ምን ሆነ ነው ከጀርባ ልክምቦይ የሆነ ነገር ልነግርህ ነበር ግን በቃቱ እንደዚህ አይነት ሰው ተናገሩትን ነገር ለምንድን ነው የምትሆን ንጥረ ደደብ ኤክሰለንት ብላስ ንጥረ ደደብ ንጥረ ደደብ ነው እንጂ እንደዚህ አይነት ሰው የሆነ ነገር እኮ ልነግርህ ብዬ ምን ወፍ ታው በቃ አትንገሩን ሐሳቡን ማታውጡት በቃ አታስጨንቁን። እኔ ገና ለማልሰማው ነገር ተጨነቅኩ አበድኩ እዲ ታው በቃ ባይግድብ መሐመድ ሳላ አንተ ያልታረደ በግ ባይነ ተበላላ ምን አገባ ሲጀመር ምን አገባ አንተ ያገባ ደስ ሲሉ በእናትህ አራታሽ ኮር አንተ ፍለጣታው አሩ ማረከ በእናትህ እዚህ መጣና እንግዲህ ሰማ ዛሬ ሊቨርፑል ኳስ አለው እኮ ከሞሳ ላይ ገባል እና ባባይ ጉዳይ የሚያሳድረው ተጽዕኖ ካለ ለቼልሲ ወጥረን እንቋጥራባቸዋለን። ሰማ የሆነ ነገር ጋብዘኛ እነዚህም በምን ጋብዘኛ አሬቺኒ ነሲቱ ቡና ጠጣ ቡና ብሩክ የሆነ ሀሳብ ነው። ብሩክ ብቻ ብሩክ የሆነ ሀሳብ ነው። እኔ የሆነ ዴቻ አለኝ ለውዝ በላለሁ ለውሻጩ ራሱ 2 ብር ይሆና አይደች ለውሻጩ ራሱ ለዚህ አዲስ አበባ የገባሁት ነው የሚለው ብር ብሰጠው አረ በእናትህ ብር ካለስተኝ ለማል ሳር መስሏት አብራ ተጋጠው እናንተ የመሳገን ሰው ነው ያቃቸው ነው ተሽኮረማቸው እኔ ራሱ ሸፍት ልምድ አለው እንደወላለን እያላችሁ ነው የሚያማልላችሁ አለው ፍቅር ነው ለሰው ልጅ ጁላላ ምልት ይሉ ደግሞ ዛሬ መጣል ደግሞ እጀት የወለቀ ማንከሽከሻ መስሎ የመልክ ክፋት በመዳናል ጭራሽ ባለጌ ወንበር ነው ያሳልፈው በዚህ እድሜ እንደዚህ አይታለባበስ ፊትህ እድሜም እኮ ነው ፊትህ በጣም ነው ሄዶ እድሜ ደግሞ እየሄደ ነው እንዴ ካሳራስ ጭራሽ ጽፍንግ ተደርጎ ያሰረ ቦንዳ መስለ ተመታል ላላ በየ ረስማኔ ቆንጆ ግን መጂ ማርያምን በየስ ከየት እንደሚመጣልሽ ካሳ በእናትህ ተወኝ
አርፈሽ ተራምጂ። ስማ አንድ አራ ዳምጣላት። እሺ ስሚ እኔ ያልኩሽን ብቻ ነው የምታረጊው። ሄሎ እንኪ ጠጪ። እኔ አልጠጣም አልፈልግም። ያጂ እንዳትመጪ ጠጪ። ምንድነው እያረጋት ያለው? ሂሳብ አምጣልኝ። ነይ ተነሽ። ምን አባውነ ነው? ለምን እንደምታሰቃያት? እሷ እኮ የኔ ንብረት ናት። አንተ ምንም አይመለከትም። የማሰቃየቱን ስልጣን ማን ሰጠ? አቦ ወደዛ ሄደ። ነይ አንቺ ወደዚህ። ሲጀመር ንብረት የሚባል ነገር የለም። አንዳንድ እንደዚህ ምን ልበሉ የሆነ እንጂጭ የሆኑ ወንዶች አሉ። ንብረት አይደለችም፣ በቃ ብር ስላለ ንብረት አይደለ፣ እቃ አይደለችም። አንቺ ግን እንዳትባረሪ ብራዘሪ። መጣው። የት ነው የምትሄደው? እንትን ነው ዘመዶች ጋር። ዘመድ? አዎ። ሄዳው እንግዲህ። የት ነው ያሉት? የት? እነሱ ድሮ የነበሩት እንትን ነበሩ፣ እኛ ጋር ነበሩና ከአከራዮቹ ጋር ሲጣሉ እሱን እኮ አይመለከተኝም። አሁን ያለበት ንገረኝ ነው። እንትን ነው። የት ሄዱ መሰለ? ይኸው አትሂዱ እያልኩ ነውና በቃ ሰውዬ ያሟል እንዴ? እሱ ምን ይመለከተኛል? አሁን የት ነው ሰፈሩ? የት ነው ነው? አሁን እነሱ ያላቸው ሰፈር እንትን ነው። ጥሩ ሰፈር ነው አሉ። ጥሩ ሰፈር ምርጥ ነው አሉ። እንዳውም ከዚህ ይሻላል። እዛ ነው የምሄደው። እብድ ነው እንዴ ሰውዬ? አሁን ያሉበት ሰፈር ንገረኝ። የት ነው የምሄደው? ንገረኛ። እነሱ ጋር ነው የምሄደው። እነሱ የት ነው ያሉት? እንዴ ቤታቸው ተከራይ ምንድነው? እንዴ ሌባ ነው እንዴ? ኧረ አልሄድም ካንተ ጋር እንዴ። ውረድልኝ። ሰፈሩን ካልነገርከኝ ዝም ብዬ እነዳለሁ። እንደው ዛሬ ከቤት ወጣሽ ያው ከራውጪ ላይ የማይመለከተው ነው ምንድነው የምንነግረው? አትነገረውና ቦታው ይሄድልህ። ቦታውን እንኳን አይቼው አላቅሻውን በምላቀው ነው። እየጠበቅኩሽ ነው። ምን ነው ቆየሽ? አዎ ደርሻለሁ እኮ። አይኖችሽ ባይነልም አልኩኝ ፍዝዝ ገና አንቺን ሳይ ለኔ አዲስ። አረፈድኩብሽ አይደል? እንተዋወቃለን። ሳስተን እንደ ይሆናል። እኔም የምጠብቃትን ሴት አላውቃትም። ኧረ እባክህ ምልክት አልሰጠችም። በጣም ቆንጆ ነኝ ብላኛለች። ቆንጆ ነሽ ነው ከነ እንደዛ ነገር በቃ ሊድ። ኧረ ብቻዬን ነኝ። እኔም ሀገር ለማላውቀውን ሰው ቀጠር እየጠበቅኩ ነው። ማኪ ስሜን ደግሞ ማን ነገረክ? አንተ ነህ? እንዴት ግን አልገመትኩም። አስወጧቸው፣ እነዚህ አስወጧቸው። ውጣልኝ፣ ባይባካቸው አስወጡልኝ። ጋሽ ቀጭኖ ቸኮል የባለ ሕክምና አገልግሎት ቶሎ በቃ ባለበት እንትና አትነካችሁ። ጠብቂኝ እዛው። እሺ እንዴት አለ? እዚህ ሰው ይፈልጋል። ሰላም ባንድ ላይ መጣሁ። ጋሽ ቀጭኖ ቸኮል መድኃኒት ተቸግሬ ነው የመጣሁት። ምን ነው? በጣም ተቸግሬያለሁ። ሚስቴ በቃ ከኔ ጋር አይደለችም፣ ስልኳ ጋር ናት። በቃ ቴክስት ምን ሌላ ሰው ጋር ታወራለች። እኔ አሁን ይሄንን የሚስቴን በቃ የስልኳን ጋር እንዳትሆን መቆላለቻ ያለው አልገባህም እንዴ? ከሌላ ሰው ጋር እያወራችብኝ ነው። ከሌላ ሰው ጋር እያወራች እየተጻጻፈችብኝ ሚስቱ መፍትሄ ካለ ለዛ መፍትሄ በቃ መቆለፊያ መፍትሄ ይፈልጋል። ሆኖ ኦኬ 400 ብር ናት። ችግር የለም። እሺ ላምጣልህ። አምጣልኝ። እሺ
አሳሳቆ ችኩል ጋር መጣቆ መፍትሄ አታጠምበቃ እንካ የምትጠቀመው ምን መሰለህ ስልኩን አስቀምጥና እንደዛ አድርገህ ነው በስልኩን የምትመታው እንደዛ መድኃኒቱ እሱ ነው መድኃኒቱ ይሄ ነው ስንት ነው ድንጋይ ትመስላለች ግን መስበሪያ ናት ስልክ ሌላ ምን ይሄው ነው ይሄ ተሰራርች ያቀርብ 400 ብር ነው በቃ አሁን ይሳብራ ስልኩን ያዝ አድርገህ በሱ መከስ ቢቸግር እኮ ነው ሰው ቢቸግር እንደዚህ ያለ ቤቶች ይመጣል አሁን ስልኩን ለ400 ይስበረው ሌላ ወጪ ስንት ነው አባት 500 ብር 500 300 ብር ይዘሻል እንዴ ፍቅር ትንሽ አታፍርም የትራንስፖርት እንኳን መክፈል ያቅታል እንዴ ይሄው ነው እንዴ አመሰግናለሁ በቃ እኔ ዳር ላይ ነኝ ፍቅር ቆይ ምን ነው መጣ እዚህ ጋር ይብቃል እየቀለድሽ ነው እኔ ዳር ነኝ ፍቅር ልቀቀኝ ከዛሬ ነገ ጥሩ ይሆናል እያልኩ በተስፋ ብዙ ጠብቅኩ ግን አንተ መመኛውን ህይወት የምትሰጠኝ ሰው አይደል አጥቼ እኮ አይደለም መቸገሬ ነጋችን የተሻለ ለማድረግ የለፈው ነው ታውቂያለሽ የራሴ ዓላማ አለኝ አግዢኝ ሴት ነኝ ከዚህ በኋላ አንተን በመጠበቅ የማባክነው እድሜ የለኝ ይበቃናል አዎ ይበቃናል ሂጂ ደባልና ሹመት ያለ ሰበብ አይደል ራሴን አልጣው እንጂ ያጣሁትን ነገር ሁሉ አገኘዋለሁ ሂጂ ምን ነው ልሂድ ስላልተከፋህም ለምን ልከፋ የኔ ስኬት ካንቺ በላይ በጉት መጠበቅ ሴት አለች እኮ እኔም ጠርጥሬያለሁ ማናት እሷ እባክህ እናቴ እሷም እንደ ጀንበር ዙራ እስክትመለስ ጠብቃት ጀመር ምን አይነት ኩላሊት የሚነካ ታሪክ ነው ትላለህ አይ እንትን በይ አንቺ መረዳት ነበረብሽ ባይነኝ እንደኔ ደግሞ ግድ ነው እንደ ቆይ ወደ ቁም ነገሩ ስንመለስ ግድ ነው እንደ ወንድ ልጅ መክፈል ሁሉንም ያንዳሉ ወጪ ገቢውንም መክፈል አለበት እንደ ወንድ ልጅ ምን አይነት አማርኛ ነው የምትወሩት እንዴ ከፈይ አንድ ላይ መጣሽው ከፈይ በቃ ምን ችግር አለው 300 ብር ምን ችግር አለው ለመተው ይችላል ለወደፊቱ ብሎ ነው አሁን እሱ እዚህ ጋር ይቆጠበም ሊሆን ይችላል ምናምን ነገር እጅሽ ላይ ካለ መክፈል ነው የምትወጂው ከሆነ አትወጂውም ማለት ነው ለራስ ማመቻቸት የለም እሺ ስለኔ እኔም ከፍ ነው ማድረግ ያለብህ አልሰማ አረ በእናት አታካብድ በእናት በቃ ከፍ አደርጋለሁ እንደፈለኩ ጓደኛ ነው መቼ ጀሞ አንተ የምታመጣቸው ሴቶች ወይ አምሩ ወይ አፍሩ እኔ እኮ ይገርመኛል በእናት አረ ማማዬ እንደሌሎቹ አይደለም ትለያለች ቺሊ መጣች ለብሰሽ ነው ለታሽው ወይስ እንዴት ነሽ ሰላም ነው ያው ይሄ ነው እንግዲህ ጓደኛ እሱ ነው ጓደኛ እሺ ሰላም ቤቢ ስላንተ በጣም ብዙ ነገር ነው የሚነግረኝ በጣም ነው የሚወድህ እንዴት ነበር ቱርኪ አላመመሽ ኧረ እኔ አልወደኩም ቤቢ ወደቀች ብለዋል እንዴ ኧረ እኔ ወደቀች አላልኩትም ምንድን ትሆናል ከገነት ነው ለራሱ ለኔ ነው ብሎ ተላጅ ነው አማይ ሲኒዮሪታ ሚ አሞር የተለያየ ቋንቋ ትችላለህ የተለያየ ቋንቋ ትችላለህ ሊያሰምጥ ነው እዚህ ልጅ ላይ ጣለሽ በእናትሽ ካልጠፋ ሰው አንድ ጊዜ ይመጣል ይመጣ ስለኔ አውራብይ ስላስተውራለህ እያስማማውላ አይደለም እንደዚህ ነው ወንዶች ስራታችሁ ያዙ እንደኛ እኮ የልብ ጓደኛ ነው ብለን ነው እናስተዋውቃችሁ ጭራሽ ወደ እናንተ ታዞሩት እንደውም እሱ አልለካህም እኔ ቦን ነበር እንቅልፍ መጥቶብሽ ነው እንዴ እሺ ትሬንድ ነበር ሜላቴ እንዴ ነሽ ሰላም በይ ምን ነው ኧረ በስመ አብ እሺ ትሬንድ እኮ አዩ ዛሬ ገና ቪዲዮ ሜላት ዛኔ አርቲስት ሜላት እንዲህ ስትለው እዚህ ይላችኋል አዶራይ ወንድ ልጅ ኑሮ ይፈራል ደገፍ የምታደርገው ሴት ካልሆነች በስተቀር በመቀመጫው አይደገፍም ልክ ነው የሳቢናት አልተቻለች የምትደግፍለት ሴት ነው የሚፈልገው ህልሙን የምትደግፍለት አይዞ በርታ ለምን ተስፋ ትቆርጣለህ ገባ ደሞዝን አብቃቅተን እንትናር አብረን እናድጋለን አብረን እንሰራለን ሲደክም የምታበረታው ጸጉሩን እየነካካች አለቃው ተቆጥቶት ሲመጣ ያልፋል ይሄ ቀን
ለምን ተስፋ ትቆርጣለህ? ገባ? ኢሞሽናሊ ሰፖርት የምታደርገው እንጂ ትልቅ መቀመጫ ኑሮ አይደግፍም። አይምሮ ነው ኑሮ የሚደግፈው፣ ያለ ኳሊቲ ነው ኑሮ የሚደግፈው። በትክክል ምንም በቃ ያስፈልገው የሳሚ እናት በቃ ትክክለኛውን በቃ ሴቶች ወንዶችም ስሙ፣ በቃ ይሄ ለእናንተ ነው። ወንድ ልጅ ትልቅ መቀመጫ አይደግፉም፣ ኑሮ ይፈራል። ወንድ ልጅ ሰፖርት የሚያደርገው መቀመጫ አይደለም ድጋፍ የሚሰጠው ብላለች የሳሚ እናት። ልክ ናት ባይ ነኝ። እናንተስ ምን ትላላችሁ? ኮመንት አድርጉልኝ። ሰብስክራይብ ማድረግ እንዳይረሳ። ዛሬ በኔ ነው አልፎ ልትጋብዘን በቃ እንዴት አጥቤ ልምጣጭ? እኛም በቃ እንታጥባለን። መታጠቢያው በዚህ ነው። ካሼራ በዚህ ነው። ተነክቷል። ከፈል ሁሌ እንደዚህ ያላችሁ ምታጣሉ የሰው ብር ብታስከፍሉ ሰዎች ክፈል። አሁን ወዴትም አትሄድም። አፏጭለት ወይኔ ፈጣሪ አፋጭለት የሚል ስም አለው። እንደው አንተ ራሱ ታስበው። አረ ሰው ሌላ ታሪክ ሌላ ታሪክ። ኦቪ በቴክስት አስማት በአካል ዘገምት የሆኑ ጀለሶች ምን ነው እርቃንሽ እንዴ? አይ በቃ ስለሆነ ነው። ተቀመጥ አብረን እንውጣ። እሺ እንዴ ምንድነው? እንዴት ነው ቤት አልጋ ሻምራ ራቁትሽ ነው ነሽ? ኧረ በስመ አብ ምን ስንት ነገር ተባብለን ቴክስት ላይ። አዎ እሱማ ነው ብዙ ነገር ብለና እኔ እንደዚህ አትመስለኝ ነበር። ተቀርሻ አሁን ከፊት ነው አውልቀው፣ ሙቀት ነው። አውልቀው? አዎ አውልቀው። በጣም ነው የሚያምረው። አልጋው አልተመቸህም? አይ ተመችቶኝ። እንደዚህ አይነት ሰዎች አሉ። ምን ማድረግ ይቻላል ወይ? በአካል እስኪ ለምን እንግዲህ መታገስ፣ ምንም አማራጭ የለም። እንግዲህ ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበረ። ዘና ፈታ እንዳላችሁ ተስፋ አደርጋለሁ። በቀጣይ ባባበደ ቪዲዮ እስከመለስ ድረስ እስከዛው እናንተም ይሄን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። ይመቻችሁ። ባባይ